እነዚህን ዶቭ ሳሙናዎችን ተጠቅመው የሴታፊል ጀንትል ባር ሶፑን ተጠቅመው ታይፓቸውን ማወቅ ይችላሉ። ይህንን ሞይስቸራይዚንግ ክሬም ደረቅ የቆዳ ታይፕ ያላቸው ሰዎች፣ ኮምቢኔሽን ስኪን ያላቸው ሰዎች ይህንን መጠቀም ይችላሉ። ከታጠቡ በኋላ ፊታቸው ነጭ የሚያስቸግራቸው ከሆነ እነዚህን ሞይስቸራይዚንጎች መጠቀም ይችላሉ። ይሄ አሎዌ እና ቫይታሚን ኢ በውስጡ አለው። ፊታችንን በደንብ ስሙዝ ያደርግልናል። ወንዶችም ሴቶችም አሁን ራስን መጠበቅ ዘመናዊነት ነው እና አንድ ሰው 3 ነገር ቢያንስ ያስፈልጓል። መታጠቢያ ያስፈልጓል፣ ሞይስቸራይዚንግ ክሬም ያስፈልጓል፣ ሶስተኛ ደግሞ ሰንስክሪን ያስፈልጓል ማለት ነው። ወዛማ የቆዳ ታይፕ ያላችሁ ሰዎች ደግሞ የራሱ የላሮች ፖሳይ ብራንድ ነው ለኦይሊ ስኪን ለወዛማ የቆዳ ታይፕ የተዘጋጀ ኦይል ኮንትሮል ነው። እንደዚህ የጠቆረው ፓርት አፍንጫቸው አካባቢ ሊሆን ይችላል፣ እዚህ ግንባር ላይ። ስለዚህ ዲስከለሬሽን ካለ እነዚህን ቶን ብራይቲንግ ቢጠቀሙ በስነ ስርዓት ያስተካክሏል። ዴይሊ አይደለም እነዚህ ፕሮዳክቶችን የምንጠቀመው፣ በሳምንት አንዴ ወይ 2 ብንጠቀመው በጣም አሪፍ ነው። 4500 ብር ነው። የሴታፊሎቹ ደግሞ 5000 ብር ናቸው። ሰላም ጤና ይስጥልኝ ውድ የዘመን ሪቪው ተመልካቾቻችን እንደምን አላችሁ? በዛሬው ቪዲዮአችን እንግዲህ ጀሞ ሚካኤል አካባቢ ኤምዲ ኮስሞቲክስ ላይ ተገኝተን ለውበት መጠበቂያ የሚሆኑ እንግዲህ የኮስሞቲክስ እቃዎች ጥራታቸው እንዲሁም ደግሞ ዋጋቸው ምን ይመስላል የሚለውን እንግዲህ ዛሬ የምናስቃኛችሁ ነው የሚሆነው። አብራችሁን ቆዩ። እንግዲህ የተመልካቾቻችን የኮስሞቲክስ እቃዎች ጥራታቸው እንዲሁም ዋጋቸው ምን ይመስላል የሚለውን እንግዲህ ለማስቃኘት ኤምዲ ኮስሞቲክስ ተገኝተናልና እስኪ ራስን ከማስተዋወቅ ጀምረልኝ። እሺ፣ ምስጋና እባላለሁ የኤምዲ ኮስሞቲክስ ኦነር። እሺ፣ አመሰግናለሁ። ዛሬ እንግዲህ የኮስሞቲክስ እቃዎችን ነው በዋናነት ለማየት የመጣ ነውና ምን አይነት ኮስሞቲክሶችን ተመልካቾች እናንተ ጋር ቢመጡ ያገኛሉ? እኛ ጋር ያው እንግዲህ ኦሪጂናል ስኪን ኬር ፕሮዳክቶችን እንይዛለን። በሁለቱም ብራንቾቻችን 2 ብራንች አለን። ይሄ ጀሞ ሚካኤል መብራቱ ጋር ያለው ብራንቻችን ነው። የመጀመሪያው ደግሞ ሾፓችን ቤተል ጃካራንዳ ካፌ አካባቢ ይገኛል። ስለዚህ በሁለቱም ብራንቾቻችን ኦሪጂናል ስኪን ኬር ፕሮዳክቶችን ሲፈልጉ ኤምዲ ኮስሞቲክስ ምርጫቸው እንዲሆን ለከስተመሮቻችን በዚህ አጋጣሚ አድቫይስ ማድረግ ፈልጋለሁኝ። ስለዚህ ፕሮዳክቶችን ማየት እንችላለን። የኢሮፕ ፕሮዳክቶችን እንይዛለን፣ እንዲሁም ደግሞ የሀገር ውስጥ ፕሮዳክቶችን ሰሞኑ እንደውም ብዙ ቫይራል የሆኑ ለፀጉር የሚሆኑ ኦይሎች አሉ፣ እንዲሁም ደግሞ ሰንስክሪኖች አሉ፣ የፊት መታጠቢያዎች ይኖራሉ። ከታጠበን በኋላ ደግሞ ፊታችንን ሞይስቸራይዝ የሚያደርጉልን ደግሞ ክሬሞች ይኖራሉ። ስለዚህ እነሱን ነገሮችን ማየት እንችላለን። ለአክኒ ፊታችን ብጉር ሲያስቸግረን ለብጉር ደግሞ የሚሆኑ ትሪትመንቶች አሉ፣ መታጠቢያዎች አሉ፣ ክሬሞች አሉ። ስለዚህ እነዚህን ነገሮች እኛ ጋር ያገኛሉ። ለማዲያት ደግሞ የሚሆኑ በጣም ብዙ ሴቶች ደግሞ የሚቸገሩበት የማዲያት ነውና ስለዚህ ለፒግመንት የሚሆኑ ደግሞ ፕሮዳክቶች እኛ ጋር ያገኛሉ ማለት ነው። ማየት እንችላለን። ከመታጠቢያዎቹ እንጀምርና መጀመሪያ ግን ይቅርታ አድርግልኝና እያየናቸው ነው እዚህ ጋር ያሉት ሞይስቸራይዘሮች እንዲሁም ደግሞ ክሊንዘሮች አሉ። ከነሱ በፊት ግን ሰዎች አሁን ለምሳሌ ቦዲ ታይፓቸው የተለያየ ስለሆነ እስኪናቸው ማለት ነውና ምን አይነት እስኪኖች አሉ ሰዎችስ መጀመሪያ እነዚህን ከመግዛታቸው በፊት ቆዳቸው እንዴት ማወቅ አለባቸው የሚለው እኔና ከዛ ወደ ፕሮዳክቶቹ እንሄዳለን። እንግዲህ እኔ ዶክተር አይደለሁም፣ የጤና ባለሙያም አይደለሁም። ነገር ግን እማቀውን ነው ሼር ማረገው። ኖርማል ኮስሞቲክስ ሻጭ ነኝ፣ ግን እማቀውን ነው ሼር ማረገውና ቢያንስ 4-5 አይነት የቆዳ ታይፖች ይኖራሉ። ድራይ ስኪን የሚባል አለ፣ ደረቅ የሆነ የቆዳ ታይፕ ያለው ሰው አለ። ኦይሊ ስኪን አለ። እንደገና ደግሞ ኮምቢኔሽን ወይም ደግሞ ውህድ ቅልቅል የሆነ የቆዳ ታይፕ ያለው አለ። ኖርማል ስኪን የሚባል አለ። ሴንሲቲቭ ስኪን የሆኑ ሰዎች
ይኖራሉ ማለት ነው። እና እንደውም የኢትዮጵያ የአየር ሁኔታ በጣም አሪፍ ስለሆነ እንጂ ታይፕ በየጊዜው እንደ አየር ሁኔታው የመቀየር ነገር ይኖረዋል እና እድለኞች ሆነን ያው እንግዲህ አሪፍ ነው በጣም የኛ። ስለዚህ የተወሰኑ ጊዜያቶች በደንብ የመቆየት ነገር ይኖራል። ስለዚህ ቢያንስ 4-5 አይነት የቆዳ ታይፖች ይኖራሉ። ከነዚህ መካከል እኛ ጋር ያሉትን ሪቪው እናደርጋለን ማለት ነው። ስለዚህ መጀመሪያ ለድራይ ስኪን ወይም ደግሞ ደረቅ የቆዳ ታይፕ ያለው ሰው ምን አይነት ክሊንዘር መጠቀም ይችላል የሚለውን ማየት እንችላለን። የመጀመሪያ ብራንዳችን ያው የሴራቪ ብራንድ ነው። ይሄኛው ብዙ ሰዎች የሚጠቀሙት ለደረቅ ፊት የሚሆን የፊት መታጠቢያ ነው። ኖርማል ቱ ድራይ ስኪን የሚል ክሊንዘር ይኖረዋል ማለት ነው። ስለዚህ ይሄ ፊታቸው ደረቅ የሆነ የቆዳ ታይፕ ያላቸው ሰዎች ይህንን ክሊንዘር ይጠቀማሉ። ከዚህ በኋላ ደግሞ ሞይስቸራይዚንግ አለ፣ ሰንስክሪን አለ። እነሱን በሂደት እናያቸዋለን። ስለዚህ ይሄኛውን መጠቀም ይችላሉ ደረቅ የቆዳ ታይፕ ያላቸው ሰዎች። ወዛማ የቆዳ ታይፕ ያላቸው ሰዎች ደግሞ ይሄንን ኖርማል ቱ ኦይሊ ስኪን የሚል ራሱ ታይፕ አለው። ኦይል በደንብ ኮንትሮል ያደርግልናል። ስለዚህ አላስፈላጊ ወዝን ይመጥንልናል ማለት። ስለዚህ አሁን ፊቴ በጣም ወዛም ከሆነ ፊቴ ላይ ያለውን ወዙን ኮንትሮል ያደርጋል ማለት ነው። ስለዚህ ይሄ መታጠቢያው ነው። ይሄንንም ከታጠብን በኋላ ሞይስቸራይዘር ደግሞ አለ። እነሱንም አሳይሻለሁ። ይሄ አሁን ያሳየሁሽ በሴራቪ ብራንድ፣ በሴታፊል ደግሞ ብራንድ ላሳይሽ። እነዚህ አሁን የሴታፊል ኖርማል ቱ ድራይ ስኪን ነው። ይሄኛው ስኪኑ ድራይ ስኪን ለደረቅ የቆዳ ታይፕ የተዘጋጀ ነው። በውስጡ ደግሞ ቫይታሚን ቢ3 እና ቢ5 የያዘ ነው። በጣም ቆንጆ አሪፍ የሆነ ስሙዝ የሆነ የቆዳ ታይፕ እንዲኖረን ይረዳናል። ለኦይሊ ስኪን ደግሞ ብዙ ጊዜ አልነበረም እና አሁን ላይ እየመጣ ነው። ይሄ ለኦይሊ ስኪን ለወዛማ ፊት የሚሆን የፊት መታጠቢያ ነው። በጣም ቆንጆ ነው። ሳይዙ ደግሞ በጣም አሪፍ ነው። ቢያንስ ወደ 591 የሚል ስለሆነ ከአመት በላይ አንድ ሰው ይጠቀመዋል እና በጣም ቆንጆ ነው። ሌላ ደግሞ ለድራይ ስኪን የሚሆን ለደረቅ የቆዳ ታይፕ የሚሆኑ እነዚህ የላሮች ፖሳይ ምርቶች ናቸው። ላሮች ፖሳይ የፈረንሳይ ምርቶች ናቸው። በጣም ኳሊቲ ናቸው። በጣም አሪፍ ናቸው። እነዚህ በደርማቶሎጂስቶች ሪኮመንድ የሚደረጉ ናቸው። ስለዚህ ፊታችንን በእነዚህ ነገር ዝም ብሎ መጠቀም አይቻሉም ማለት ነው። በሪኮሜንዴሽን ብቻ ነው እነዚህ ሴታፊሎች ኖ ዝም ብሎ ሳይሆን ታይፓቸውን ቢያውቁት። ለምሳሌ ታይፕ ለማወቅ የግድ ሆስፒታል ሄዶ ወይ ደግሞ የጤና እንትኖች ሄዶ ቢመረመሩ ሞር በጣም አሪፍ ነው። ያንን ሪኮመንድ እናደርጋለን። ነገር ግን ያንን የማድረግ ደግሞ ኦፖርቹኒቲ የሌላቸው ሰዎች ኖርማል ዶቭ ሳሙናን እንኳን ተጠቅሞ ለምሳሌ ላሳይሽና እነዚህን ዶቭ ሳሙናዎችን ተጠቅመው የሴታፊል ጀንትል ባርሶፑን ተጠቅመው ታይፓቸውን ማወቅ ይችላሉ። ስለዚህ እንዴት ነው ማወቅ የሚችሉት ካልሽኝ፣ ይሄ ደረቅ ሳሙና ነው። ስለዚህ ፊታቸውን በዚህ ይታጠቡና በፎጣ ካደራረቁ በኋላ ለ30 ደቂቃ ቆይተው ፊታቸው ወዛም ከሆነ ሙሉ ለሙሉ ወዝ ይመጣል። ሙሉ ለሙሉ ወዙ እንደገና ይመለሳል። ከ30 ደቂቃ በኋላ ከታጠቡ ከ30 ደቂቃ በኋላ ምንም አይነት ድርቀትም ወዝም ከፍሎም ወዝ የመሆን ነገር ምናምን ኖርማል ከሆነ ደግሞ ምንም አይነት እንትን ከሌለው ኖርማል የቆዳ ታይፕ ይኖራቸዋል ማለት ነው። ደረቅ ደግሞ የምንለው እንዲሁ ከታጠቡ ከ30 ደቂቃ በኋላ ፊታቸውን አደራርቀው ከ30 ደቂቃ በኋላ ድርቅ የሚልና አመዳም የመሆን ነገር ሞይስቸራይዘር የመፈለግ ነገር እንደዛ አይነት ታይፕ ካላቸው የነሱ የቆዳ ታይፕ ድራይ ስኪን ነው ማለት ነው። ኮምቢኔሽን ደግሞ የምንለው እዚህ ቲ ዞናችን ከግንባራችን ጀምሮ ቲ ዞናችን ላይ ወዝ ኖሮት ሁለቱ ጉንጫችን ላይ ደረቅ ከሆነ ኮምቢኔሽን ወይም ደግሞ ውህድ የቆዳ ታይፕ ያላቸው ናቸው ማለት ነው። እንደገና ደግሞ ሴንሲቲቭ የሚባለውም ደግሞ እንዲሁ ለምሳሌ የሆነ ነገር ለምሳሌ ሁሌ በዚህ የምትታጠቢ ከሆነ የሆነ ቀን ላይ ሴታፊል ክሊንዘር ቀይረሽ ብትታጠቢ ወይ ሽፌ ማለት ነገር ወይ እዚህ አካባቢ ጋር የመቅላት ነገር ካለብሽ የአንቺ የቆዳ ታይፕ ሴንሲቲቭ ነው ማለት ነው። ስለዚህ በቆዳ ታይፕ የሚዘጋጁ ለሴንሲቲቭ ስኪን የሚዘጋጁ ለቁጡ ቆዳ የሚዘጋጁ ክሊንዘሮች ይኖራሉ፣ ሞይስቸራይዚንጎች ይኖራሉ፣ ሰንስክሪኖች ይኖራሉ። ሰው እነዚህን ቢጠቀሙ ሞር አሪፍ ነው ላለው። ሌላው ኖርማል ስኪን የሚባለው እነዚህ ናቸው። ይህም የሴራቪ ብራንድ ነው። ኤስኤ ሪኒዊንግ ክሊንዘር ይባላል። ሳይዝ አላቸው። ይሄ ተለቅ የሚለው ሳይዝ ነው። ይሄኛውም ሳይዝ አለ። ሰዎች በፈለጉት ማግኘት ይችላሉ ማለት ያገኛሉ። እኛ ጋር ያሉትን እናሳያቸዋለን። ስለዚህ ኖርማል ስኪን ያልኩሽ ቅድም አሁን ታጥበው ፊታቸው ደረቅም ካልሆነ ወዛምም ከሌለው ምንም ሞይስቸራይዝ መሆን ነገር የማይፈልግ ከሆነና ኖርማል ስኪን ከሆነ
ኖርማል ስኪን ተብሎ የተጻፈበት አለ። ስለዚህ በዚህ ቼክ አድርገው ይሄንን ገዝተው መጠቀም ይችላሉ። ይሄ ደግሞ ሴሊሲሊክ አሲድ አለው። ስለዚህ ፊታችን ላይ ያሉ አንዳንዴ ከብጉር በኋላ የሚመጡት ጥቋቁር ነገሮችንም ካሉ እነዛንም በደንብ ክሊር ያደርጉልናል። በጣም ቤስትና አሪፍ የሚባሉ ፕሮዳክቶች ናቸው። ሰው እነዚህን ከተጠቀሙ በኋላ በእነዚህ ፊታቸውን ካጸዱ በኋላ ደግሞ ሞይስቸራይዚንግ ይፈልጋል ፊታችን። ግን ከይቅርታ ጋራ ዋጋቸውን አልነገርናቸው ለተመልካቾቻችንና እሳንና ዋጋቸው 4500 ብር ናቸው። 4500 ብር ናቸው። 4500 ብር ነው። የሴታፊሎቹ ደግሞ 5000 ብር ናቸው። የነዚህ የኖርማል ስኪኖቹ እንደዛ ተመሳሳይ ናቸው። ሶ ሞይስቸራይዚንግ ደግሞ ይፈልጋል። ከታጠብን በኋላ ፊታችን መጠነኛ የሆነ ሞይስቸራይዚንግ ያስፈልገናል ቅድም እንዳልኩሽ። ስለዚህ ሞይስቸራይዚንግ ሁለት አይነት ፕሮዳክቶችን አሳይሻለሁ። ይሄ የሴራቪ ብራንድ ሆኖ ኖርማል ቱ ድራይ ስኪን ነው። ስለዚህ ይህንን ሞይስቸራይዚንግ ክሬም ደረቅ የቆዳ ታይፕ ያላቸው ሰዎች፣ ኮምቢኔሽን ስኪን ያላቸው ሰዎች ይህንን መጠቀም ይችላሉ። ኦይሊ ስኪን የሆኑ ሰዎች ይህንን ከመጠቀም ይሄኛው ክሬሙን ይሄንን ከመጠቀም ይሄኛውን ሎሽኑን ቢጠቀሙ ሞር አድቫይዝ አደርጋቸዋለሁ። ምክንያቱም ምንድነው ይሄንን ጄሊ ነገር ስለሆነ ሞር ቆዳ ሰውነታችን ላይ ያው ጥቃቅን ቀዳዳዎች አሉ እና እነዛ ቀዳዳዎች በላብም በቆሻሻ መልክ ሊደፈኑ ይችላሉ። ሶ በክሊንዘር እናጸዳለን። ካጸዳን በኋላ ደግሞ እነዚህ ሞይስቸራይዚንጎች ደግሞ ፊታችን ነጭ እንዳይሆን እነዚህን መጠቀም እንችላለን። ይሄ ደግሞ በውስጡ ሃይድሮኒክ አሲድ አለው። ስለዚህ በጣም አሪፍ ነው። ሃይድሮኒክ አሲድ ደግሞ ጥቅሙ ምንድነው? ፊታችን እንዳይደርቅ እርጥበቱን ይዞ ለብዙ ጊዜ እንዲቆይ ቀን ሙሉ እርጥበቱን ይዞ እንዲቆይ ይረዳናል። ስለዚህ ይሄ ላይት ዋይት ስለሆነ ቆዳ የመድፈን ነገር ስለሌለው በትንሹ በስሱ አድርገው ኦይሊ ስኪን ኮምቢኔሽን ስኪን የሆኑ ሰዎች ይሄንን ሞይስቸራይዚንግ ሎሽኑ መጠቀም ይችላሉ። ከዚህ በተጨማሪ ይሄንን ከሚጠቀሙ ሞር ይሄ ቢጠቀሙ የተሻለ ይሆናል ማለት ነው። ስለዚህ ክሬም ደግሞ ሌላ ቅድም እንዳሳየውሽ እነዚህ የሴታፊል ብራንድ ነው። ይሄንንም ኖርማል ቱ ድራይ ስኪን ነው። ለደረቅ የቆዳ ታይፕ የተዘጋጀ ሞይስቸራይዚንግ ነው። ከታጠቡ በኋላ ፊታቸው ነጭ የሚያስቸግራቸው ከሆነ እነዚህን ሞይስቸራይዚንጎች መጠቀም ይችላሉ። ይሄ አሎዌ እና ቫይታሚን ኢ በውስጡ አለው። ፊታችንን በደንብ ስሙዝ ያደርግልናል። ያው ወንዶችም ሴቶችም አሁን ራስን መጠበቅ ዘመናዊነት ነው እና እነዚህን ፕሮዳክቶችን መጠቀም ይችላሉ። ከነዚህ በኋላ መጀመሪያ ቅድም ለመናገር እንደሞከርኩት አንድ ሰው 3 ነገር ቢያንስ ያስፈልጓል። መታጠቢያ ያስፈልጓል፣ ሞይስቸራይዚንግ ክሬም ያስፈልጓል፣ ሶስተኛ ደግሞ ሰንስክሪን ያስፈልጓል ማለት። ስለዚህ እነዚህን ነገሮች አድርገን ፀሐዩ በጣም የከረረ ስለሆነ ፊታችንን ሊጎዳን ይችላል። የፀሐይ ብርሃን ደግሞ በጣም በተደጋጋሚ የሚያገኘን ከሆነ ፊታችን ለማዲያት የተጋለጠ ይሆናል። ስለዚህ ማዲያት በተለያየ አይነት ምክንያት ሴቶች ላይ ሊፈጠር ይችላል። አንደኛ በወሊድ ምክንያት ሊፈጠር ይችላል። ሁለተኛ ደግሞ በህመም ምክንያት ውስጣችን ላይ የሆነ በሽታዎች ምናምን ሲኖሩ የዛ ሳይድ ኢፌክቱ ፊታችን ላይ ሊወጣ ይችላል። ስለዚህ ሰንስክሪን መጠቀም በጣም አስፈላጊና ተገቢ ነገር ነው ብዬ ነው ማምነው። ስለዚህ ለደረቅ ፊት የሚሆኑ የሰንስክሪኖችን ላሳይሽ። እነዚህ የፈረንሳይ ምርቶች ናቸው። ላሮች ፖሳ ይባላል። 15 ፕላስ ነው። ከፀሐይ ብርሃን በደንብ ፕሮቴክት ያደርግልናል። ስለዚህ ውስጡን ይሄንን ይመስላል። የፈረንሳይ ምርቶች ናቸው። በጣም አሪፍ ናቸው እና እነዚህን ፕሮዳክቶችን ቢጠቀሙ ፀሐይን በደንብ መከላከል። ለስንት ወር ይይዛል? አሁን ሳይዙ ትንሽ ነው፣ 50 ኤምኤል ነው። አሁን ብዙ ጊዜ የሚሸወዱት ሰዎች ምንድነው አንድ ጠዋት ታጠቡ፣ ሞይስቸራይዚንግ አደረጉ፣ ሲወጡ ሰንስክሪን ተቀብተው ይወጣሉ። ቀኑን ሙሉ እስከ ማታ ይውሉበታል። እንደዛ ሳይሆን ሳይዟ በጣም ትንሽ ናት። ስለዚህ ቦርሳችሁን ሴቶች በተለይ ቦርሳችሁ ስር ይዛችሁ የሚያገለግለው አንድ የተቀባ ነው ለ2 ሰዓት ቢበዛ ለ3 ሰዓት ድረስ ነው ፕሮቴክት የሚያደርግልን። ፀሐይ ላይ የምንውል ከሆነ በተለይ በቀን 2 ወይም 3 መቀየር ቢጠቀሙት ሞር አሪፍ ነው። ሲጠቀሙም ደግሞ መብዛት የለበትም። እችኛዋ ክዳኗን ትከፍቺና እንደዚህ በጣትሽ እንደዚህ አፍስሰሽ ትቀቢዋለሽ። ፊትሽን ላይ እዚህ ላይ ድሮፕ አድርገሽ ማድረግ ትችላለሽ ማለት ነው። ስለዚህ ይሄ ለደረቅ እና ለኮምቢኔሽን ስኪን ይሆናል። በጣም ሞር አሪፍ የሚባል ፕሮዳክት ነው። እንደገና ደግሞ ወዛማ የቆዳ ታይፕ ያላችሁ ሰዎች ደግሞ የራሱ የላሮች ፖሳይ ብራንድ ነው። ለኦይሊ ስኪን ለወዛማ የቆዳ ታይፕ የተዘጋጀ ኦይል ኮንትሮል ነው። በጣም ቤስት የሚባል ሰንስክሪን ነው። ስለዚህ ይህንን መጠቀም ይችላሉ። ሌላ ኮምቢኔሽን ስኪን ያላቸው ሰዎች ብዙ ጊዜ ሞይስቸራይዚንግ ይቸገራሉ።
ኦይሊ ስኪኖች ምናምን ሞይስቸራይዚንግ ይቸገራሉ እና ለእነሱ የሚሆኑ እንደነዚህ አይነት የላሮች ፖሳይ እነዚህ ሞይስቸራይዚንጎች ናቸው እና ይሄ ፎር ኦይል ኤንድ ኮምቢኔሽን ስኪን ነው። ለወዛማ ኮምቢኔሽን ቅልቅል የቆዳ ታይፕ ላላቸው ሰዎች ለእነሱ የሚሆን በጣም ቤስት የሚባል ፕሮዳክት ነው። በተለይ ደግሞ ቆዳቸው ደግሞ ሴንሲቲቭ ቅድም ያልኩሽ ይታያል እዚህ ጋር ሴንሲቲቭ ስኪን ይላል እና የሚቆጣ ቆዳ ላላቸው ሰዎች ደግሞ ሞር በጣም አሪፍ ፕሮዳክት ነው። ኒያሲናማይድ ደግሞ ይሄ በውስጡ ይይዛል። ስለዚህ ኒያሲናማይድ ደግሞ ጥቅሙ ምንድን ነው? ኒያሲናማይድ ያላቸው ፕሮዳክቶችን ስንጠቀም ብጉር ጥሎት የሚሄደውን ጥቋቁሩን ዳርክ ስፖቶቹ ካሉ እነሱን በደንብ ክሊር ያደርግልናል። ይሄም የፈረንሳይ ፕሮዳክት ነው። ላሮች ፖሳይ ደብል ሪፔር ሜድ ሞይስቸራይዚንግ ክሬም ይባላል። ይህንን መጠቀም ይችላል። ዋጋው ግን ስንት ነው? ይሄኛው 6500 ብር ነው። እነዚህ ሁለቶች አሁን ያየናቸው ሰንስክሪኖቹ ለድራይ ስኪንም ለወዛማም የሚሆኑ ናቸው። ስለዚህ እነዚህ ደግሞ ዋጋቸው 4800 ብር ናቸው። የእናንተን ደግሞ ሪቪው አይተው የሚመጡ ሰዎች ዲስካውንት እናደርግላቸው። ሌላ ደግሞ ይሄ በጣም የሚገርም ፕሮዳክት ነው። የኒትሮጂኒያ ሰንስክሪን ነው። 15 ፕላስ ኦይል ፍሪ ነው። ስለዚህ ለኮምቢኔሽን ስኪን ኦይሊ ስኪን ያላቸው ሰዎች እነዚህም ፕሮዳክቶችን መጠቀም ይችላሉ። ዋተር ሪዚስታንት ናቸው ለ80 ደቂቃ ያህል። ይህንንም ተቀብተን ለምሳሌ አሁን ዋና ምናምን ስዊሚንግ ምናምን መጠቀም የሚፈልግ ሰው ካለ እነዚህ ለ80 ደቂቃ ያገለግላል ማለት ነው። ስለዚህ ተጠቅመው መግባት ይችላሉ። ሌላ ደግሞ በፀሐይ በተለያየ ምክንያት ፊታችን አሁን ለምሳሌ ኮንስትራክሽን ላይ የሚሰሩ ሰዎች ሀገራችን ላይ እያየሽ ነው። በጣም ኮንስትራክሽን በጣም ብዙ ነው እና ፀሐዩ በጣም ከፍተኛ ስለሆነ ዣንጥላ ማይጠቀሙ ሰዎች ይኖራሉ። ኮፍያ ኬፖችን ማይጠቀሙ የሚኖሩ ሰዎች ይኖራሉ እና መጠቀም አለባቸው። በቃ ግዴታ ነው። በተለይ ሴቶች ጥላ ምናምን መያዝ አለባችሁ። ሰንስክሪን መጠቀም አለባችሁ። ግን ከዛ አልፎ ፊታችሁ እንደ መጥቆር ነገር ካለባችሁ ደግሞ ሃይፐር ፒግሜንቴሽን ይባላል። እንደዛ አይነት ወጥ የሆነ ዲስከለሬሽን ወጥ የሆነ የፊት መልክ ከሌላችሁ ኤምዲ ኮስሞቲክስ አለላችሁ ማለት ነው። ስለዚህ ለነዛ የሚሆን ደግሞ ፕሮዳክቶችን ላሳያችሁ። እነዚህ የኮሪያ ምርቶች ናቸው። ሴንቴላ ቶን ብራይቲንግ ይባላሉ። ሴንቴላ ቶን ብራይቲንግ ይባላሉ። በጣም አሪፍ ናቸው። እኛ ፕሮዳክት የምናመጣው የብዙ ከስተመሮቻችንን ፊድባክ አይተን ነው የምናመጣው እና በጣም አሪፍና ቆንጆ ፕሮዳክቶች ናቸው። ግን እንደዚሁ ደግሞ ተመሳስሎ የሚሰሩ ሁለተኛ ፕሮዳክቶች አሉ። ስትገዙ ያው በጣም ጥንቃቄ ያስፈልጋል። የትኛውም ነገር ላይ አይደለ ጥንቃቄ ይፈልጋል። በተጨማሪ ደግሞ እነዚህ ፊት ላይ የሚደረጉ ፕሮዳክቶች ስለሆኑ በጣም ጥንቃቄ ይፈልጋሉ። ይሄ ቶን ብራይቲንግ ነው። የሴንቴላ ቶን ብራይቲንግ ይባላል። ክሊንዘር አላቸው፣ ሰንስክሪን አላቸው። ስለዚህ እነዚህን መጠቀም ይችላሉ። እንደዚህ የጠቆረው ፓርት አፍንጫቸው አካባቢ ሊሆን ይችላል፣ እዚህ ግንባር ላይ። ስለዚህ ዲስከለሬሽን ካለ እነዚህን ቶን ብራይቲንግ ቢጠቀሙ በስነ ስርዓት ያስተካክላል። በምን ያክል ጊዜ ለውጥ ማግኘት ይችላሉ? ቢያንስ ከ3 እስከ 1 ወር ባለው ጊዜ ውስጥ የሚታይ ለውጥ ያዩበታል። ደግሞ ፊታቸውን በደንብ ግሎ ያደርጋል። በጣም ግሎ ያደርጋል። አሪፍ ነው። በጣም ቤስት የሚባል ፕሮዳክት ነው። ዋጋው ስንት ነው? 4500 ብር ነው። ሌላው ይሄ ሶሻል ሚዲያ ላይ ሲዘዋወር በደንብ አይተነዋል። የዘ ኦርዲነሪ ምርት ነው። የካናዳ ፕሮዳክቶች ናቸው። ግላይኮሊክ አሲድ 7% ቶነር ነው። ይህም ቶን ብራይቲንግ ነው። ስለዚህ ይሄ ደግሞ ከዚህኛው ትንሽ ለየት የሚያደርገው በጣም ብዙ ጥቅሞች አሉት። ይሄ ፐርፐዚ ለፊት ብቻ ነው። የሴንቴላው ፐርፐዚ ለፊት ብቻ ነው። ይሄኛው ግን ሌላም ጥቅሞች አሉት። ከነዚህ መካከል ብዙ ጊዜ አሁን ሴቶች አሁን ለምሳሌ ባንክ የሚሰሩ ሴቶች ሊኖሩ ይችላሉ። አጫጭር ቀሚስ መልበስ ግዴታ የሚሆንባቸው መስሪያ ቤቶች ሊኖሩ ይችላሉ እና ቀይ ሴት ላይ ምናምን ብዙ ጊዜ እግራቸው ይጠቁራል፣ ጉልበታቸው ምናምን ለዛ ቶነር ስለሆነ ኮተን ፓድ በመጠቀም የትኛውም ፋርማሲ ላይ ምናምን ማግኘት እንችላለን። በጣም ዋጋውም ያን ያህል ውድ አይደለም እና እነሱን ኮተን ፓዶችን ገዝተን ጉልበታችንን ለማስጃ እንጠቀምበታለን። ስትሬች ማርክ ይሆናል። ለስትሬች ማርክ አይሆን ሌላ እሺ፣ ለስትሬች ማርክ እንመጣለን ሌላ ፕሮዳክት ስላለ። ስለዚህ ይሄ ቶነር ነው። አንድ ለዛ ይሆናል። እንደዚህ የእጅ ጉልበቶቻችን እጆቻችን ላይ መገጣጠሚያ ላይ
አንገታችን አካባቢ ላይ ጥቁረት የሚያስቸግረን ከሆነ ከአንገታቸው ጀርባ የሚጠቁር ሰዎች ፀሐይ የሚያገኘን ቦታዎች ላይ ጥቁረት ሊያስቸግረን ይችላል። ሶ ለዛ ፐርፐዝ ሊሆን ይችላል። ብብታችን ሼቭ አድርገን የሚጠቁርብን ከሆነ እሱንም ኮተን ፓድ ላይ አድርገን ማጽዳት እንችላለን ለፊታችን። እንዲሁም ደግሞ መቀመጫዎቻችን አካባቢ ፕራይቬት ፓርታችን ላይ የሚጠቁር ከሆነ ለዛ ፓርት መጠቀም እንችላለን። ሌላው ደግሞ በጣም ቤስት የሚባለው ደግሞ ለፎሮፎር ደግሞ በጣም አሪፍ ነው። ስለዚህ በጣም ብዙ ነገሮችን ጠቅሼልሻለሁ። አንገታችን ላይ ቢጠቁር ለእጃችን ሊሆን ይችላል። ፊታችን አካባቢ ጋር ጥቁረት ዲስከለሬሽን ካለ ለዛ ይሆናል። እንደገና ደግሞ ለእግራችን ሊሆናል። መቀመጫዎቻችን አካባቢ ብዙ ጥቅሞች ነው ያለው። እንደነገር ጥቅሞች አሉት። ፊታችን ላይ ግን ስናረገው ፒኤቹ ትንሽ ከፍ ያለ ነው 3.6 አካባቢ ስለሆነ ደግሞ ሴንሲቲቭ ፓርት ስለሆነ ፊታችንን እንዳይጎዳን ዴይሊ አይደለም እነዚህ ፕሮዳክቶችን የምንጠቀመው፣ በሳምንት አንዴ ወይ ሁለቴ ብንጠቀመው በጣም አሪፍ ነው። የዞርደሪ ምርቶች ፊታችንን ከለመደው በኋላ ነው 3ቴ ምናምን ማድረግ ያለብን። ስለዚህ የመጀመሪያ ሰሞን ላይ አንዴ በሳምንት አንዴ ምናምን ብናደርገው ሞር በቂ ነው። ሌላው ለፎሮፎር ያልኩሽ ምንድነው ጸጉራችን ፎሮፎር ለሚያስቸግረን ሰዎች በወር አንድ ጊዜ ጸጉራችን ላይ እናደርገውና ማሳጅ አድርገን ስካልፓችንን በደንብ ማሳጅ አድርገን ለ30 ደቂቃ ምናምን አቆይተን ለ1 ሰዓት አቆይተን መታጠብ ነው እንጂ በጣም መቆየት የለበትም። በዛ መላጣ ደግሞ እንዳይሆን። ዋጋው ስንት ነው? ይሄ 4800 ብር ነው። በጣም ቤስት የሚባል ፕሮዳክት ነው። ይሄንን መጠቀም ይችላል። ሌላው አክኒ በጣም አደልት ኤጅ ላይ ያሉ ወጣቶች ምናምን እኔ አልፌዋለሁ ያንን ኤጅና አደልት ኤጅ ላይ ያሉ ወጣቶች ወንዶችም ሴቶችም አክኒ በጣም ያስቸግራቸዋል። ስለዚህ ሰው ብዙ ጊዜ የሚያደርገው ምንድነው ያለው ፊቱ ላይ ያለው ነገር ማፍረጥ። ስለዚህ ያ ደግሞ ሌላ በነገር ላይ እዚህ ጋር ፍጭን ተጠቅመው እንደዛ መንካት የለብሽም። በእጅሽ አትንኪ። እጃችን ላይ በጣም ብዙ አይነት ባክቴሪያዎች አሉ። ስለዚህ እንዲባዛ ነው የምናደርገው። እንደዛ ማድረግ ሳይሆን ያለብን ምንድነው ፊታችን ላይ አክኒ በሚወጣበት ሰዓት ላይ መተው ነው። ግን ለአክኒ የሚሆኑ መታጠቢያዎችን መጠቀም ይኖርብናል። ለምሳሌ ይህንን ፕሮዳክት ላሳይሽ። ፊታቸው ላይ የሆነ ነገር ካዩ ቶሎ ማፍረጥና ያንን ነገር ሶሉሽን ይፈልጋሉ። ስለዚህ እንደዛ ከማድረግ ይልቅ እጃችን ላይ ብዙ ቆሻሻ እጃችን ላይ እንዲህ በአይን የማይታዩ ብዙ ባክቴሪያዎች ይኖራሉ። ስለዚህ በጣም ሴንሲቲቭ ስለሆነ አክኒው የሚያገኝበት ፓርት ላይ ይቆስላል አይደለ? ስለዚህ ባክቴሪያዎቹን በደንብ ወደ ውስጥ የመግባት አቅም ይኖራል። ስለዚህ በእጃችን መንካት የለብንም ማለት ነው። ስለዚህ እንደነዚህ አይነት ፌስ ነገሮችን መጠቀም ይኖርብናል። ይሄ ብራንድ ኔሙ ፓኖክሲል ይባላል። በጣም አሪፍ የሆነ የአሜሪካን ምርት ነው። 10% ቤንዛይል ፐሮክሳይድ አለው። ቤንዛይል ፐሮክሳይድ በውስጡ ያላቸው ፕሮዳክቶችን ስንጠቀም ፊታችን ላይ ባክቴሪያ ብጉር እንዲፈጠሩ የሚያደርጉ ባክቴሪያዎችን የመግደል አቅም አላቸው። ስለዚህ እነዚህን ቢጠቀሙ ሞር አሪፍ ነው። ውስጡን ለማሳየት ያህል ይህንን ይመስላል። በጣም ቤስት የሚባል ፕሮዳክት ነው። ይሄ ቤንዛይል ፐሮክሳይዱ 10% 4%ም አለ እና የብጉሩ ሳይዙ ከፍ ያለ ከሆነና ብዙ ካለባቸው ይሄንን 10%ን መጠቀም ይችላሉ። እንደ ሽፍት አይነትና መጠነኛ የሆነ ደግሞ የብጉር ሳይዝ ካለባቸው 4%ን መጠቀም ይችላሉ። በሴራቪ ብራንድ አለ። ስለዚህ ይሄ ደግሞ ሞር በጣም አሪፍና ቆንጆ የሆነ ፕሮዳክት ነው። ይሄም በደርማቶሎጂስቶች ሪኮመንድ የሚደረግ በጣም ለአክኒ የሚሆን ቤስት የሚባል ፕሮዳክት ነው። ዋጋው ስንት ነው? ዋጋው ደግሞ ይሄኛው 4800 ብር። ይሄንን ይመስላል። ከዛ በኋላ ደግሞ ፊታችን ላይ የሚወጡ ጥቃቅን እንትኖች ይኖራሉ። ዳርክ ስፖቶች ይኖራሉ፣ አክኒ ይኖራሉ። ስለዚህ መታጠቢያ የማይፈልጉ ከሆነ እንደነዚህ አይነት ደግሞ ለአክኒ የሚሆኑ ትሪትመንቶች ክሬም ነው። ይሄ አክኒ ትሪትመንት ነው። አዜሊክ አሲድ በውስጡ 20% አለው። ስለዚህ አክኒ ያለብን ፓርት ላይ በመቀባት ብጉሩን ማከም እንችላለን። ሌሎች ፊቶችን ሳንቀባ ብጉር ያለባት ብቻ ላይ ነው ብጉሩን አይደለ እንዲጠፋልን የምንፈልገው። ስለዚህ አክኒ ያለበት ፓርት ላይ ያንቺ አሁን ሽፍታ ነው። ስለዚህ አክኒ ማለት በጣም ፊታቸው ላይ በጣም ትልልቅ ብጉሮች የሚፈጠርባቸው ሰዎች አሉ። ስለዚህ ያንን ፓርት ላይ መቀባትና አክኒውን ማከም ይቻላል። ስንት ነው ዋጋው? 2800 ብር። 2800 ብር ነው። እነዚህ ነገሮች ለፊታችን ይሄን ያህል ካልን